ጨዋታው ፈረሰ። ባለቤቴ ሄኖክን ከተዋወቅኩ ጀምሮ ልቤ በደስታ ያዘለለ የፍቅር ጊዜ ትዝ አይለኝም። በሴት ወግ ፍቅሩ ይዞኝ የተጃጃልኩበት፣ ነጋ ጠባ ስለሱ ያሰብኩበት፣ እንቅልፍ ነስቶኝ የተቸገርኩበት ወቅት ትዝ አይለኝም። ትውውቃችን ተራና ቀላል፣ ለሰው ቢነግሩት አፍ የማያስከፍትና አላስደናቂ ነበር። በምኖርበት ህንፃ ላይ ለወራት ክፍት ሆኖ የከረመውን ባለ 1 መኝታ ክፍል ቤት ተከራይቶ ገባ። ከሰነበተ በኋላ ስንገባ ስንወጣ በአዲስ አበባ ጎረቤት ደንብ ከአንገት በላይ ሰላምታ ጀመርን። ትንሽ ሲቆይ ወሬያችን ከሃይ ታዲያስ፣ ደህና ዋልክ፣ ሰሞኑን ጠፋሽ፣ ብርዱ አልተቻለም አይደል፣ ወደ የነዛ ሰዎች ልጆች ጫጫታ አንተንም አላስተኛ ይልሃል፣ አንቺንም ኪራይ ጨመሩብሽ እንዴ፣ መች ነው የራሳችን ቤት ኖሮን የምንገላገለው፣ ሰንብቶ ደግሞ ቢሮሽ ሩቅ ነው፣ እኔ እንኳ አንዲት አሮጌ መኪና አለችኝ፣ ካሳንችስ ከሆንሽማ መንገዴ ነው እሸኝሻለሁ አይነት ጨዋታነት አደገ። ከዚያ በኋላ በ5 ዓመት መሆን የሚገባው ነገር ሁሉ በ4 ወራት ተከናወነና ተአምር በሚመስል ፍጥነት ራሴን የሕግ ሚስቱ ሆኜ አገኘሁት። ግን የውል ባሌን ከተዋወቅኩ ጀምሮ ልቤን በደስታ ያነሆለለ የፍቅር ጊዜ ትዝ አይለኝም። በሄኖክ ፍቅር አልጃጃል እንጂ ግጣሚ ነበር። ግን አላደል ብቻዬን ነበርኩ። አብሮኝ ሆነ። ኪራይ ቤት ነበርኩ። ተሟሙቶ የጨረሰውን የማህበር ቤቱ ገባሁ። እግረኛ ነበርኩ። ባለመኪና ሆንኩ። በ33 ዓመቴ ሌጣ ነበርኩ። ጥንድ ሆንኩ። 2 ነበርን፣ 4 ሆንን። ግን ይሄ ሁሉ ካበደ ፍቅር ወይ ስሜትና ሽፍደት የተሰራ አይደለም። ከምክንያታዊነትና ከውሳኔ ሰጭነት ባህሪ የመነጨ ትክክለኛና ጤናማ ምርጫ ነበር። ትዳሬ ይሄ ነው። ትዳሬ የስሌት እንጂ የስሜት አልነበረም፣ ሆኖም አያውቅም። ባልና ሚስትም አባትና እናትም ሆነን 8 ዓመት ሲሞላን ግን 30 ሰዎች በረዶ የበዛበት 30 ባልዲ ሙሉ ቀዝቃዛ ውሃ የቸለሱብኝ ይመስል በድንገት ባነንኩ። በድንገት በምክንያታዊነት የሚመራኝ አንጎሌ አንቀላፍቶ በድን ሆኖ የከረመው ልቤ የነቃ ይመስል አይነቁ አነቃቅ ነቃው። ሄኖክን እንደማከብረውና እንደሚያስፈልገኝ እንጂ እንደማላፈቅረው ራዕይ በሚመስል ሁኔታ ተከሰተልኝ። ሄኖክ መጥፎ ወይ ክፉ ወይ ነዝናዛ ባል ሆኖ አይደለም። እንዲያውም ብዙ ኢትዮጵያዊ ሴቶች ሚዛን ላይ ቢቀመጥ ብረት መዝጊያ ብሎም የሰጠ የሚባል ባል ሊሆን ይችላል። ለምን ቢባል ልጆቹን በስሙ ከማስጠራት አልፎ ጓደኞቼ እንደሚሉት እንደ ሴት ይንከባከባል። ጡት ማጥባት ሲቀረው ሁሉን አድርጎላቸዋል፣ ሁሉን ያደርግላቸዋል፣ ሁሉን ሆኖላቸዋል፣ ሁሉን ይሆንላቸዋል። ለምን ቢባል ለፍቶ ባቆመው የማማከር ስራ በወር ከ30 እስከ 40 ሺህ የተጣራ ብር ቤት ይዞ ይመጣል። የሳምንት ቢራውንና የነዳጁን ሲያስቀር ሁሉን ለእኔ ያስረክባል። የእኔ ከፀጉር ቤትና ኮስሞቲክስ ውጪ የማታልፍ ገቢ ከቁጥር ይሰረዛል። ለምን ቢባል ቤት ሰርቷል፣ መኪና ገዝቷል። ከተራ ባልና ሚስት የንዝንዝ ማገዶ ውጪ ይህ ነው የሚባል እንከን ሳይዝ አብሮ ይኖሯል። ያም ሆኖ በአንጎሌ ሳይሆን በልቤ ማሰብ ስጀምር ኑሮ ይቸከብኝ። ቀለም አጥቶ ነጭና ጥቁር፣ ከበሮ አጥቶ የሐዘን እንጉርጉሮ ሆነብኝ። ፍቅር ማጣቴ ደግነትና ጥሩ ባልነቱ ሳይቀር ሁሉ ነገር እንደ ክብሪት እንጨት ይጭረኝና እሳት ያደርገኝ ጀመር። ለዓመታት ያልተለወጠው በጊዜ ሰሌዳ የሚያደርገው እያንዳንዱ እንቅስቃሴው ያጨሰኝ ጀመር። አንዳንድ ቀን እንኳ እንደ ሌሎች ወንዶች መሸታ ቤት ማምሸት ሳያምረው አዘውትሮ 11 ሰዓት ተኩል አናቱ ላይ
ከስራ ወደ ቤት መግባቱ ያበሳጨኝ ጀመር። እኔ ካልጠየቅኩት ራሱ አስቦ ሲኒማ ቤት ወይ ቲያትር ቤት ስለማይወስደኝ ያበግነኝ ጀመር። እኔ ከምገዛለት ልብስና ጫማ ውጪ ምርጫ ኖሮት ወጣ ያለ ነገር አሰኝቶት አለመግዛቱ ያናድደኝ ጀመር። ነጋ ጠባ ለቁርስ ፍርፍር መብላቱ፣ አምቦ ውሃ ከኮካ ጋር ካልሆነ ለብቻው መጠጣት አለመሞከሩ፣ ትኩስ እንጀራን ይጠባበቃል እያለ መማረሩ፣ ጫማውን አጥብቆ ማሰር ባለመቻሉ፣ ወቅ ስናደርግ 10 ጊዜ ልሰር ብሎ ማጎንበሱ አይነት ጥቃቅን ትርጉም አልባ መሰል ነገሮች ከፀሐይ ጎልተው እየታዩኝ ያጨሱኝ ጀመር። ሌላው ቀርቶ ልጆቹን አለቅጥ ማቅበጡ ልክ እንደ ክፉ ሴራ እንደ በደል ይቆረቁረኝ፣ በንዴት ያጦፈኝ ጀመር። ጸባዬ ፍጹም ተለውጦ አንዴ አፈር አንዴ ሰው ሲሆንበትና ወራት ሲያልፉ ችሎኝ የነበረው ሄኖክ እያደር ያቄምብኝ፣ እየዋለ ክፉ ደግ ይነጋገረኝ ጀመር። በእያንዳንዱ ነገር እሰጥ አገባ ውስጥ መግባት፣ በትንሽ በትልቁ ጥፊና ጉጢ ሲቀር በቃላት መቧቀስ የሰርክ ቀለባችን ሆነ። በፊትም አልጣመኝ፣ አሁን ደግሞ ይብሱን መረረኝ፣ አንገሸገሸኝ። ብቸኛ እረፍትና መሸሸጊያዎቼ ሴት ጓደኞቼ ነበሩ። ለዓመታት እያደር በሚታደስ ፍቅር ሳይሆን በጸና የትብብርና መተሳሰብ መንፈስ ላይ ቆሞ የነበረው ቤቴና ትዳሬ እላዬ ላይ መፍረስ ሲጀምር የማኪያቶ እራት ከወይን ጋር ጊዜዎቻችንን ማወራረጃ የኔና ሄኖክ ወሬ ብቻ ነበር። ቀናት ሲደራረቡ ግን ለችግሬ መፍትሄ ለመወርወር ይሽቀዳደሙ የነበሩ ጓደኞቼ በነገር እያደር መባባስ፣ በጸባዬ መለወጥና ውሳኔ አልባ ክርክሮቼ ወይ በሁሉም ሊሆን ይችላል ተሰላሽተው ደሞ ጀመራት ይሉኝ ጀምረዋል። ግን ዛሬም ከነዚህ አሰልቺና መንታ ከሚመስሉ ቀናት በአንዱ ራሳችንን ከማስተናገድ በመመለስ በተለመድንበት አንዱ ካፍቴሪያ ተገናኘን። ማኪያቶውና ቡናው ቀርቦ ሲያልቅ ትላንት ምን እንዳረገ ታውቃላችሁ ብዬ ዘውትር ሮሮኝ ጀመርኩ። ደሞ ምን አረገ አለች ብሌን በፍጹም መሰላቸት። ሶስቱንም በለመድኩት አይነት አየት አድርጌ እኔ ስብሰባ ስላለኝ ሚጣን ከትምህርት ቤት ቀድመ ሂድና ውሰዳት ስለው ምን ቢለኝ ጥሩ ነው አልኩ ጮክ ብዬ። አሁንም ሁሉንም አፈራርቄ እያየው ሶስቱም ዝም አሉ። አትገምቱም አልኩ፣ ዝምታቸው ቢገባኝም ግልፍ እያለኝ። አሁንም ሶስቱም ፊታቸው ላይ ያለው ስሜት መናገር እየፈለጉ አፋቸው እንደተለጎመ እያሳበቀ ዝም ሲሉ እንባዬ ባይኖቼ እየሞላ በድንገት ቦርሳዬን አንጠልጥዬ ተነሳሁና ጋይስ እንደሰለቻችሁ አውቃለሁ፣ ግን ጓደኞቼ ናችሁ። እንዲህ ልትማረሩብኝ አይገባም ነበር። ግድ የለም ልሂድላችሁ፣ ኢንጆይ ዩር ታይም አልኩ፣ ድምፄ እየተንቀጠቀጠ ቃላቴ እየተነባበሩ። ሁለቱ ባደረኩት ነገር እንደተረበሹ እያስታወቀባቸው አፍጥጠው ሲያዩኝ ብሌን እጄን ያዘችኝ። ቁጭ በይ ሄለን፣ የትም አትሄጂም አለችኝ። ከየት እንዳመጣችው ባላወቅኩት ጥንካሬ ጎትታ ወደ ወንበሬ እየመለሰችኝ። ልታወሩኝ ፈቃደኛ ካልሆናችሁ ምን እሰራለሁ አልኩ፣ እሷን ብቻ እያየሁ። እኛ እናወራም አላልንም፣ ግን ስንት ጊዜ አወራን። ስለዚህ ሚጡን ከትምህርት ቤት አላመጣም አለኝ። ባለፈው ዊኬንድ የት እንደነበረ አላውቅም። ከፈለገ ከማንም ጋር ይተኛ። ሴክስ ካረግን 9 ወር አልፎናል። ማውራት አቁመናል። ደባል በሉት። ኦልሞስት እንደዛ ለልጆቹ የሚንሰፈሰፍ ሰውዬ ዛሬ ከኔ ጋር እልህ ተጋብቶ ችላ አላቸው። ስንት ጊዜ ነገርሽን ይህንን ሁሉ? ተሳሳትኩ? ብሌን እጄ እንደያዘችኝ ጠየቀችኝ። አልተሳሳተችም ካለችው ውስጥ ቢያንስ እያንዳንዱን ነገር 2-3 ጊዜ ለዓመት ብየዋለሁ። በየሳምንቱ ከዓመት በላይ ጓደኞቼ ላይ የችግሬን ጭነት አራግፌያለሁ።
በየቅዳሜው ከዓመት በላይ ተማርሬያለሁ። በየ7 ቀኑ ከዓመት በላይ ትዳሬን የማፍረስ ባሌን የመፍታት ወሬ እንደ ጥጥ አዳውሬያለሁ፣ አባዝቻለሁ፣ ፈትያለሁ፣ አልፎ አልፎም ለብሼዋለሁ። ግን አላደረግኩትም። ወይ መማረሬን አልተውኩ ወይ አልተፋታሁ። ወሬ ቋንጣ፣ እኔ ደግሞ አንድ አይነት ዘፈን የሚያሰማ ቴፕ ሆኛለሁ። አብዝቼዋለሁ፣ አማርሬያቸዋለሁ። ይቅርታ፣ ልክ ነሽ፣ ልክ ናችሁ፣ አብዝቼዋለሁ አልኩ የብሌንን እጅ ሳለቅ በሀፍረት አንገቴን ደፍቼ። ኖ ሄሉዬ፣ አላበዛሹም። እኛ የምንፈልገው ደስ እንዲልሽ ነው። ማለቴ ብትፈቺም አብረሽ ብትኖሪም፣ ማለቴ ሄኖክ ጥሩ ሰው ነው። ችለሽ ብትኖሪ አሪፍ ነበር። ግን ካልሆነ ምን ይደረጋል ብሌን መለሰች። ቲጂና መሲ አንገታቸውን በመስማማት ነቀነቁ። ሶስቱም ጓደኞቼ አላገቡም። ሶስቱም ጓደኞቼ አልከበዱም። የጋብቻና የእናትነትን ጓዝና ግሳንግስ አያውቁትም። ሕይወታቸው የራሳቸው ነው። ካሻቸው ይውላሉ፣ እንዳሻቸው ያድራሉ። ያልጣማቸውን ይተፋሉ፣ የጣፈጣቸውን ይውጣሉ። ኑሯቸው በቃል ኪዳንና በልጅ አልታሰረም። ከትዳር እግረ ሙቅ ነፃ ናቸው። ከኃላፊነት ብረት ካቴና ሩቅ ናቸው። ስለዚህ በትዳር ያለች ሴት የመረረ ሁሉ ቶሎ እንደማይተፋ ይረዱ። ሁሉን ነገር ጣጥሎ ውልቅ ማለት አለመቻሉን አይገነዘቡም። የውሳኔን መዘግየት ምክንያት አይመትሩም። ማታ የዘመመው ጎጆዬ ገብቼ ልጆቼን ራት አብልቼ ካስተኛው በኋላ በዝምታና በብርድ ከተዋጠው ሳሎኔ ቁጭ ብዬ ያልተከፈተ ቴሌቪዥን ላይ አፍጥጫለሁ። 4 ሰዓት አካባቢ ዘላለም የቆየ መስሎኝ የደነዘዘ እግሬን እየጎተትኩ አልጋ ከለየንበት 9 ወር ጀምሮ ብቻዬን ወደምተኛበት ክፍል ስሄድ የሳሎኑ በር ተከፈተ። ዞርኩ። ሄኖክ ነው። ለሳምንታት እንዳደረግነው ሰላምታም ሳልሰጠው መንገዴን ቀጠልኩ። መኝታ ቤት ገብቼ በሩን መዝጋት ስጀምር የሰራተኛዋን ስም ጠርቶ እራት ሲጠይቅ ሰማሁ። ይሄ ኑሮ ነው? ከዚህ ኑሮ ለመነጠል የምፈራው ለምንድን ነው? ይሄ መፈራረስ የጀመረ ጎጆ ፈጽሜ መደርመስ የምሰጋበት ምክንያት ምንድን ነው? በትዳሬ የደስታ ቅንጣት የእርካታ ፍንጣሪ ሳይኖረኝ ይሄ ምሰሶ የተንጋደደ ቤቴ ቢፈርስ ዓለም ላይ የምትፈርስ የሚመስለኝ ስለምንድን ነው? ለምን ውሳኔ ምን አውለሸለሸኝ? ሌሊቱን ሙሉ በእንቅልፍ ፈንታ የፍርሃቴን ሰበብ ሳስተላስል አንዱ ካንዱ ሳደባልቅ አንዱን ከሌላኛው ስለይ አደርኩ። እላይ ላይ ነክቶ ፀሐይ ለመውጣት ስትንጠራራ ግን ሁሉ ነገር ፍንትው ብሎ ታየኝ። በዚህ ቀዝቃዛ ትዳር፣ በዚህ በረዶ ቤት፣ በዚህ ሁኔታ የምቆየው በብዙ ፍርሃት ተሰቅፌ ተይዤ ነው። አንደኛ ሰው ምን ይለኛል? ሰው ስል አባዬና እማዬ። አንገቷን የደፋች ድምጿ የማይሰማ ለኑሮ መላ ከመምታት ውጪ ዋዛ ፈዛዛ የማታውቅ ሴት ልጅ አሳድገን ዳርን፣ የልጅ ልጅ አየን ብለው ቤተ ክርስቲያን ደጃፍ እየሄዱ ምስጋና የሚያቀርቡ ወላጆቼን ሄጄ ትዳሬን ልበትን ነው ብላቸው ምን ይሉኛል? ምን ያህልስ ያዝኑብኛል? በምን መጠንስ ያፍሩብኛል? ወሬውን እንደ ተስቦ ተዛምቶ ትላንት ሆ ብለው የዳሩትን ዘመዶቼ ትላንት ማርያም በሽልም ታውጣሽ ብለው ምናምን ይዘው የጎበኙን ዘመዶቼ ሲሰሙ ወላጆቼ ምን ያህል እንደ ጤፍ ያንሱ? ሰው ምን ይለኛል? ሰው ስል አለቃዬ አለማምጃቸው ብለው አምጥተዋቸው ከስሬ የሚሰሩ እነዛ ለጋ ቢሮ ልጆች ስራ ላይ ኮስተር እስልባቸው እንዲህ አይደረግም
ሁለተኛ እንዳትደግሙት ስላቸው ይቺ ደግሞ ባልና ልጆቿን እንኳን ማስተዳደር አቅቷት ተፋታ እኛ ላይ መታ ልትቆጣጠራቸው እምቡር እምቡር ልበል ስትል አይደብራትም እንዴ አይሉኝም? ሰው ግን ልጆቼስ እንዲህ ከሚያቀብጥ ከሚወዳቸው አባታቸው ስለያቸው ለዘላለም አያቄሙብኝም? ለዘላለም ከእንጀራ እናትነት በታች አይመድቡኝም? በፍቅር ማጣት በሞቀ ቤት ባለማደጋቸው ተንጋደው አያድጉብኝም? በትምህርታቸው ሰነፍ፣ በባህሪያቸው ግዴለሽ፣ ከዚያ ደግሞ ወንዱ ልጄ ጭልጥ ያለ ዱርዬና ኪስ አውላቂ፣ ሴቷ ልጄ ማሬ ደግሞ በስመአ። ሁለተኛ ከሄኖክ ብንለያይ ለልጆቹ ብሎ ይሄን ቤት ቢተውልኝ እንኳን፣ ለልጆቹ ብሎ ተቆራጭ ቢያደርግልኝ እንኳን፣ ለልጆቹ ሲል መኪናውን ቢሰጠኝ እንኳን ለልጆቼ እንዴት ብዬ አባት መሆን እችላለሁ? ለእኔስ እንዴት ብዬ ወንድ ሆኜ ቤቴን ማስተዳደር እችላለሁ? ከአንጀት እናውራ ከተባለ የዘንድሮ ሴቶች ሊፕስቲክ ተቀብተን ሚኒስከርት አድርገን መኪና እየነዳን ወጥተን ቢሮ ውለን እየገባን የስንቱ አለቃ ሆነን ስንቱን ስብሰባ መርተን ስንቱን ስትራቴጂ አርቅቀን እያጸደቅን ሁሉ ቤት ስንገባ ሴት ነን። ዛሬም ዓለም ሲጀምር ዋሻ ውስጥ ቁጭ ብላ እሳት እያነደደች ወጥ እየቀቀለች ልጆችን እንደምታሳድግ ያቺ የዋሻ ሴት ወንድ ያስፈልገናል። ጉዳይ ጥሎ የሚመጣልን፣ ከክፉ ነገር የሚጠብቀን፣ የሚያስፈራራንን የሚያስፈራራልን አለ አይደል? ትንሽ የሚመስለው ግን ችለን የማናደርገውን ሁሉ የሚያደርግልን ወንድ ያስፈልገናል። ለምሳሌ እኔ ከሄኖክ ብለይ አምፖል ሲቃጠል ጠረጴዛ ላይ ቆሜ ልቀይር ነው? ሲጀመር ቁመቴ አይደርስም። ለዚህ ብዬ ከፍ ያለ ጠረጴዛ ልገዛ ነው? ሲቀጥል ኤሌክትሪክ ሞቴ ነው። ለዚህ ስል አምፖል ቀያሪ ወንድ ሰራተኛ ልቀጥር ነው? ወንድሞቼን አምፖል ጦሽ ብሎ በፈነዳ ቁጥር ልጠራ ነው? ከጎረቤት ጋር ብቻዬን ተጣልቼ ብቻዬን ተጫጩሄ ልኖር ነው? መኪና ሲበላሽ ጋራዥ ወስጄ ያልተበላሸውን ነገር በብዙ ብር ላሰራ ነው? መኪናዬን አላግባብ ላስበላት ነው? ስጋ ቤት ሄጄ ደህናውን ስጋ ለይቼ ማዘዝ ስለማልችል ቅንጥብጣቢ በ300 ብር ልገዛ ነው? ቤቱን ሸጡና ተካፈሉ ብንባልና ኪራይ ቤት መግባት ቢኖርብኝ ቤት ለመቀየር ኮተቴን ይዤ ሰፈር ስቀይር እኛ ካላወረድን እኛ ካልጫንን ብለው ከሚያስጨንቁኝ የሰፈር ስራ ፈት ዱርዬዎች ጋር ችዬ ልከራከር ችዬ ልደራደር ነው ወይ? በሄኖክ ፍቅር ባልነድም ዓለም ትልቅ፣ እኔና ልጆቼ ግን ትንንሽ ነን። ያለሱ እርዳታ ክንብል ብላ የምትደፋብን ዓለም ትልቅና አስፈሪ ነገር መስላ ትታየኛለች። ሶስተኛ ቃል ኪዳኔስ ሳገባው ሞት እስኪለየኝ እንጂ እንደማልወድ ተገልጾልኝ ፍቺ እስክጠይቅ አላልኩም። በብዙ መዘዝና ደህና ባል የሚባል ሰው ፍቅር የለኝም ብዬ መተው በእግዚአብሔር ፊት የገባሁትን ኪዳን እንደ ዋዛ ማፍረስ ኃጢአት አይሆንም? ራስ ወዳድነት አይደለም? የሚያውቁኝ ሰዎች ሁሉ ደስተኛና የረጋ ትዳር እንዳለኝ ነው የሚያውቁት። በሁለት ጤናማ ልጆች የተባረከ፣ በራስ ቤትና መኪና ላይ የቆመ፣ የማይጠጣ፣ የማይጨቃጨቅ፣ የማይማታ ባል ጋር የታነጸ ረጋ ያለና ደስተኛ ትዳር እንዳለኝ ነው የሚታየው። ይሄ ሁሉ ነገር በፍቅሩ አላበድኩም ብሎ እንደ አሮጌ ቁና አውጥቶ መጣል እብደት አይደለም? ያጋቡን ሽማግሌዎች ፊት ቀርቤ በቃኝ አፋቱኝ ብል የሚፈጠረውን ትዕይንት አሰብኩት። በቃኝ አፋቱኝ እላለሁ እኔ? ምን ነው
ምን ተፈጠረ? ትዳር እኮ ነው ምናምን ብለው አንድ መጽሐፍ ስለ ትዳር ውስብስብና ከባድነት፣ ቅዱስነትና መባረክ ያወሩና በይ ችግርሽን ሳታፍሪ አፍረጥርጠሽ ተናገሪ ይሉኛል። የዚያ ጊዜ አሰላስልና ሌላ ቃል ባጣ ሌላ አቀራረብ ቢነጥፍብኝ ፈርጠም ብዬ አልወደውም፣ ለባሌ ፍቅር የለኝም ስል አራቱም ሽማግሌዎች የእናቱን ጡት ጠግቦ እንደሚቦርቅ መንፈቅ ያልሞላው ሕፃን በሳቅ ሲንፈቀፈቁ ጦሽ ብለው ሲፈነዱ ይታየኛል። በይ በይ እኔንም ልጆቼንም በረሃብ እየቀጣን ነው፣ በገባ በወጣ ቁጥር ያለ እረፍት ይደበድበኛል ብለው የሚያለቅሱ ስንት ሴቶች ጉዳይ አለብን። አልወደውም አልሽ? ቀውስ ሃሃ እያሉ ቤቴን ጥለው ሲሄዱ ይታየኛል። እውነታቸውን ነው። ቀውስ ነኝ። በዚህ ሕዝብ ስሌት ሞት እስኪለየን ድረስ እያልኩ በደም ፍላት ገሎኝ ወይ ገድዬው ወይ አቃጥሎኝ እስኪደፋኝ ወይ አቃጥዬ እስክደፋው እንደማለት ነውና ቀውስ ነኝ። አራተኛ እኔስ አርባዎቹን የጀመረች ፈትና የሁለት ልጆች እናት ኑሮዋ ምን ይሆናል? ቤቷን ቀጥ አድርጋ ብትይዝ፣ ልጆቿን ውልፍ ዝንፍ ሳትል ብታሳድግ፣ ስራዋ ላይ ያለሷ የለም የምትባል አይነት ብትሆን አይደል? የቤት ህይወቷ ምን ይመስላል? ከዚህ ወዲህ ወንድ ያስፈልጋታል? ፍቅር ይይዛታል? ፈት ሴት እራት ትጋበዛለች፣ ወይን እንጠጣ ምናምን ትባላለች። ከአዲስ ሰው ያልጋ ጨዋታ ትጀምራለች። ደስታን ማግኘት ትችላለች። በሰላሳዎቹ ያገኘሁትን ደህና ባል በአርባዎቹ ጥዬ ወጥቼ የሚወደኝ ሰው ባጣስ? ህይወቴ ልጅ ከማሳደግና ቤት ከማስተካከል ያለፈ ደስታ ባያውቅስ? አርፌ ብቀመጥ አይሻልም? ደግሞ በግልባጩ ሄኒ አንዷን ጡት እንደ ቀስት የሾለ መቀመጫ በወሊድ ያልረገበ ጭንቅላቷ በሂውማን ሄር ያበደ የ20 ምናምን ዓመት ወጣት ሴት ቢያገባስ? እኔ ብቻዬን ስባዝን፣ እኔ ብቻዬን ስቀር፣ ካሁን ባልተሻለ በረዶ ቤት ብቻዬን ሳድር፣ እሱ የ22 ዓመት ትኩስ ገላ አቅፎ ቢውል ቢያድርስ? ውል አልባው የሆነ ሐሳቤ አሁንም ሳይቋጭ እንዲህ አደርጋለሁ ብዬ ሳልቆርጥ ነጋ። እግሬ በማታው አኳኋን እየጎተትኩኝ መታጠቢያ ቤት ስገባ ሄኖክ ጥርሱን ይፍቃል። እስኪ ጨርስ ብዬ መኝታ ቤት ልመለስ ስል ስሜን ሰማሁ። ደነገጥኩ። ጠራኝ። ሄኖክ ከሳምንታት በኋላ ስሜን ከአፉ አወጣ። ጠራኸኝ እንዴ አልኩት፣ በፍጹም ጥርጣሬ ወደሱ ዞሬ። አዎ አለ አፉን ያለቀለቀበትን ውሃ ከተፋ በኋላ። ቀስ ብዬ ተጠጋሁት። ሁሌም እንደሚያደርገው እርጥብ ፊቱን በትንሿ ፎጣ ካደረቀ በኋላ ጠጋ አለኝና ቤት መከራየቴን ልንገርሽ ብዬ ነው ሄለን። ከእንግዲህ ወዲህ እንዲህ መኖር አልችልም። ልጆቼን አሳድጋለሁ። ዝርዝሩን ማታ በደንብ እናወራለን። ደህና ዋይ። እንኳን መልስ ለመስጠት ለሚለኝ ነገር አግባብ ያለው የስሜት ምላሽ ለመስጠት ፋታ ሳይሰጠኝ ወደ ክፍሉ በጥድፊያ ሄደ። አነጋገሩም ሆነ አካሄዱ ፍጹም ቁርጠኝነት፣ ፍጹም እርግጠኝነት ነበረበት። ይሄኔ ነው እሱም እንደኔ ሲብሰለስተል መክረሙን፣ እሱም ለመቁረጥ ሲለካ መሰንበቱን ያወቅኩት። ልዩነቱ እኔ በዝግታ 9 ጊዜ ስለካ፣ እሱ ግን 1 ጊዜ ቆርጧል። ጨዋታውን አፍርሷል። ዳቦውንም ቆርሷል።